ሰላም ተማሪዎች እንደምናላችሁ ጸደናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.7.1 ዲስክሪፕሽን ኦን ፋክተርስ አፌክቲንግ ኤንዛይማቲክ አክሽን የሚለውን ንዑስ ክፍል እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ በባለፈው ቪዲዮአችን we have seen የተለያዩ ፋክተሮች የኤንዛይምን አክሽን አፌክት እንደሚያደርጉ ራይት። ሶ ከቴምፕሬቸር እንጀምርና አንድ በአንድ ሌሎችን ፋክተሮች እንመልከት። ሶ ቴምፕሬቸርን ስናይ while all enzymes work best within a specific range of optimum temperature ሁሉም ኤንዛይሞች በበለጠ መልኩ በደንብ ይሰራሉ በየትኛው ክልል ውስጥ ኦፕቲመም ቴምፕሬቸራቸው ላይ። ኦፕቲመም ቴምፕሬቸር ማለት ለዛ ላይ ኤንዛይሙ ተስማሚ በሆነ ቴምፕሬቸር ውስጥ they work their best ማለት ነው። ስራቸውን በብቃት ይወጣሉ። So low or high temperature causes an enzyme to lose its activity and ability to bind the substrate and denatured. ነገር ግን ከዛ ከኦፕቲመም የሙቀት መጠን ሲወርድም ሆነ ሲበልጥ ምን ይከሰታል? ያ ኤንዛይም ዲኔቸር ያደርጋል አይደለም? ትዝ ይላችሁ እንደሆነ ባለፉት ቀደም ባሉት ቪዲዮቻችን የኤንዛይሙ አክቲቭ ሳይት ሼፑን ተገቢውን የሆነን ቅርጽ ያጣል which means denatured ተደረገ ማለት ነው። እሱ denatured ካደረገ ሰብስትሬት መጥቶ ባይንድ ማድረግ አይችልም ማለት ነው እዛ አክቲቭ ሳይት ላይ። so it loses its activity ማለት ነው። ተግባሩን መስራት አይችልም፣ ስራውን መስራት አይችልም። and once enzyme denatured they cannot be renatured. አንዴ ደግሞ የአንድ ኤንዛይም ቅርጽ አክቲቭ ሳይት ቅርጹ ከተበላሸ ተመልሶ ወደ ነበረበት መመለስ አይችልም። ስለዚህ ኤንዛይሙ ስራውን በአግባቡ ሳይሰራ ይቀራል ማለት ነው። ሌላኛው የምናየው ፋክተር is pH ነው። ኦኬ the potential of hydrogen ነው። so the potential of hydrogen ion ደግሞ የአንድን አሲዲቲ እና ቤዚቲ የአንድ ነገር አሲዲ እና ቤዚቲ የምናይበት ነው። so enzymes function at optimum pH ልክ እንደ ቴምፕሬቸር ሁሉ ኤንዛይሞችን ፈንክሽን የሚያደርጉበት የፒኤች ክልል አላቸው፣ ኦፕቲመም ፒኤች ክልል። so it's the potential of hydrogen ion that ranges from too low which is a strong acid to too high which is too alkaline pH ማለት ነው። እዚህ ሬንጅ አለው ከከፍተኛ አሲዳማ ከሆነ ሁኔታ እስከ ቤዛማ ድረስ እንዲሁም ኒውትራል ማለት ነው። so እያንዳንዱ ኤንዛይም የራሱ የሆነ ኦፕቲማል ለሱ አመቺ የሆነ የፒኤች ሬንጅ አለ። so such extreme pH causes an enzyme to lose its ability to bind into a substrate ማለት ነው። ለዚህ አሁን ግን ኦፕቲማል ቴምፕሬቸሩ ኦፕቲማል ፒኤቹ በላይም በታችም ከሆነ አሁንም ኤንዛይሙ ቻርጁንም ሼፑንም ሉዝ ስለሚያጣ አሁንም ሰብስትሬት መጥቶ ባይንድ አያረግም። የኤንዛይም ስራው ተረበሸ ማለት ነው፣ ቆመ ማለት ነው። ሌላ ፋክተር is substrate concentration ነው። ኤንዛይሙ ካታላይዝ የሚያደርግበት ወይም አክት ኦን የሚያደርግበት የሰብስትሬት መጠንም ደግሞ አፌክት ያደርገዋል ኤንዛይሙን አክቲቪቲ። so enzymes require a maximum limit of substrate concentration to bind. so ብዙ ኮንሰንትሬሽን የሰብስትሬት ኮንሰንትሬሽን በበዛ ቁጥር የኤንዛይም አክቲቪቲ ይጨምራል። ምን ድረስ? ሁሉም ኤንዛይሞች በሰብስትሬቶች ተይዘው ስራቸውን ካታላይዝ ማድረግ እስከሚጀምሩ ድረስ ማለት ነው። ግን አፍተር ሁሉም ኤንዛይምስ ባይንድ ካደረጉ በኋላ ካሉት ሰብስትሬቶች ጋር ሞር ሰብስትሬት ኮንሰንትሬሽን ቢጨመርም ያው ነው ማለት ነው፣ ኮንስታንት ነው የሚሆነው። ኢንዛይማቲክ አክቲቪቲው ያን ያህል ስፒድ አፕ የሚያደርግበት ወይም ደግሞ ኢንዛይም አክቲቪቲው የሚጨምርበት ምክንያት አይኖርም ማለት ነው። ግን እስከሚደርስ ድረስ ቪማክስ ድረስ እስከሚደርስ ድረስ ኦኬ the saturation point ላይ እስከሚደርስ ድረስ ሁሉም ሳቹሬትድ ሁሉም ኢንዛይሞች በሰብስትሬት ሳቹሬትድ ከሆኑ በኋላ ኮንስታንት ይሆናል ማለት ነው። ስለዚህ ሰፋ አድርገን በዚህኛው ምስል ደግሞ ብናይ so when the concentration of substrate increases the rate of reaction increases አይደለ? እዚህ ጋር ባይንድ የሚደረጉ ኤንዛይም አክት የሚያደርግባቸው ሞለኪውሎች ኮንሰንትሬሽን በጨመረ ቁጥር የሬት ኦፍ ሪያክሽኑን በዛው ልክ ይጨምራል ማለት ነው። ምክንያቱም ሞር ሰብስትሬት ሞለኪውል ሲኖሩ ሞር ኦፍ the enzyme molecules ባይንድ ያደርጋሉ ከሰብስትሬቶቹ ጋር አይደል? በተጨማሪም ደግሞ when the concentration of the enzyme increases እዚህ ጋር በፒንክ ተመስለው የምናያቸው are the enzymes. so ኤንዛይሞቹ ቁጥር በተጨመረ ቁጥር አሁንም ሪያክሽን ሬቱ ይጨምራል አይደለ? ቶሎ ቶሎ ብዙ ሰብስትሬትስ ካታላይዝድ ስለሚሆኑ so when there are more enzyme molecules more of the substrate can be bound to form product ማለት ነው። ስለዚህ የሰብስትሬቱም የኤንዛይሙም መጠን መጨመር ሪያክሽን ሬቱ ኢንክሪዝ እንዲያደርግ ያደርጋል። ነገር ግን however ይሄ የሚሆነው እስከሚሆን ድረስ ነው once all of the enzyme molecules are saturated or where if they are bound to the substrate so an increase in the concentration of either one will not alter the rate of reaction ማለት ነው። ስለዚህ አንዴ ቪማክስ ወይም ደግሞ
ማክሲመም ቬሎሲቲ እና ሳቹሬትድ ፖይንት ላይ ከደረሰ በኋላ ኤንዛይም ኮንሰንትሬሽኑን ቢጨምር ሰብስትሬት ኮንሰንትሬሽኑን ቢጨምር ምንም አይነት ለውጥ አናይም ማለት ነው። ስለዚህ እንደምናየው እዚህ ጋር የቴምፕሬቸር ኦፕቲማል ቴምፕሬቸር በላይ ከሆነ እና በታች ከሆነ እንዲሁ ኤንዛይሙ አፌክትድ ይሆናል። ፒኤቹ እንዲሁም ከኦፕቲመም ፒኤቹ በላይ እና በታች ከሆነ አጌን አፌክትድ ይሆናል። የኤንዛይም ኮንሰንትሬሽን እና የሰብስትሬት ኮንሰንትሬሽንም ጭምር ብናይ it may increase, you're increasing enzyme concentration, it may increase rate of reaction, ግን ምን እስከሚሆን until the substrate amounts are limited. okay like once saturation ላይ ከደረሰ በኋላ ስቴዲ ሆኖ ነው የሚቀጥለው ማለት ነው። ምንም አይነት increased rate of reaction አይኖርም። again the substrate concentration እንዲሁ increase ሲያደርግ there will be an increase in the rate of reaction until what all the active sites of the enzyme are used ማለት ነው። ከዛ በኋላ ሁሉም ኤንዛይምስ ዩዝድ ከሆኑ በኋላ ባይንድ ካደረጉ በኋላ ከሰብስትሬቱ በኋላ የሬት ኦፍ ሪያክሽን ያን ያህል አፌክትድ አይሆንም ወይም ደግሞ ባለበት ኮንስታንት ሆኖ የሚቀጥለው የሚለውን ነገር ጠቅላላ አድርገን ከዚህ ምስል ማየት እንችላለን። ሌላኛው ፋክተር ኢዝ ራዲዬሽን ነው። ኦኬ ጨረር ነው። ሶ ጨረር እንዴት አድርገው ነው ኤንዛይምስን አፌክት የሚያደርገው ስንል it damages enzyme activities by reducing enzymatic efficiency and creating disorders in the macromolecules. ሶ ኢንዛይሙን ዳሜጅ በማድረግ ነው በማበላሸት ነው። እንዴት አድርጎ ነው የሚያበላሸው? የተለያዩ እንደ ዩቪ ላይት፣ ኤክስሬ የመሳሰሉ ከፍተኛ የሆነ ኢነርጂ ያላቸው ጨረሮች ኤንዛይሞችን በሚያገኙበት ጊዜ የኤንዛይሙን ኤፊሽንሲ ቅልጥፍና ይቀንሱታል። ከእንደገና ደግሞ እንዳልነው በእነዚህ በኃይለኛ ጨረሮች ምክንያት የኤንዛይሙ ስትራክቸር ይበላሻል ማለት ነው። አወቃቀሩ ይበላሻል፣ ፕሮቲኖቹ ይበላሻሉ። ስለዚህ ይሄ ደግሞ ፐርማነንትሊ እስከ መጨረሻው ኤንዛይሙ እንዲበላሽ እንዲጠፋ ሊያደርገው ይችላል ማለት ነው። it could destroy this macromolecule ወይም ደግሞ ልክ ያልሆነ ዲስኦርደር ሊያስከስት ይችላል ማለት ነው በእነዚህ ማክሮሞሌኪሎች ላይ። ሌላኛው ፋክተር is water. so ውሃ ደግሞ እንዴት አድርገው ነው ኤንዛይሞችን አፌክት የሚያደርገው ስንል it affects the performance of enzyme activity beyond its optimum level. አሁንም አገን ኤንዛይሙ ያለበት አካባቢ too little water ከሆነ በጣም አነስተኛ የሆነ የውሃ መጠን ከሆነ ያለው ኤንዛይምና ሰብስትሬቱ ፍሪሊ እንደልብ አይንቀሳቀሱማ። ስለዚህ ባይንድ እንዲያረጉ ደግሞ ኮላይድ ማድረግ አለባቸው። ግጭት ሊፈጠር ይገባል በሁለቱ በኤንዛይምና በሰብስትሬት መካከል። ሶ if there is a little water በእነሱ አካባቢ ኮላይድ አያረጉም። ስለዚህ ሪያክሽኑ ስሎ ዳውን ይሆናል ማለት ነው። ሊፈጠር የነበረ አጸገብሮት እንዲዘገይ ይሆናል። አሁን በተጨማሪ ደግሞ ቱ ማች ዋተር ካለ ኤንዛይም ሞለኪውሎቹ በያለበት ስፕሪድ አውት ያደርጉና አሁንም የሪያክሽን ሬቱ ቱሎ ይሆናል ማለት ነው፣ ያንሳል ማለት ነው። ሶ በተዘዋዋሪ ኢንዛይም አክቲቪቲ ስሎ ዳውን ያል ይዘገያል። ሶ በዚህ መልኩ አሁንም ልክ እንደ ቴምፕሬቸር እና እንደ ፒኤች ኤንዛይሞች ዴር ቤስት ሊሰሩበት የሚችል ኦፕቲመም የሆነ የዋተር ኮንሰንትሬሽን ያስፈልጋቸዋል ማለት ነው። የውሃ መጠንም እንዲሁ በተገቢ መልኩ ሊያገኙ ይገባል ማለት ነው ስራቸውን በአግባቡ ለመወጣት። ሌላኛው ፋክተር is the end product ወይም ደግሞ the feedback inhibition ነው። so this is ምን የምንለው ነው? this feedback inhibition የምንለው ነገር it's a cellular control mechanism in that the end product inhibits enzymes activity. ምንድነው የሚሆነው? አንድ ኤንዛይም አንድ ሰብስትሬት ላይ አክት አድርጎ የሚያገኘው ፕሮዳክት አለ አይደለ? ሶ የሚገኘው ፕሮዳክት አለ። ሶ ያንን ኢንተርሚዲየት 1 ብንለው ከዛ ያንን ኢንተርሚዲየት 1 ላይ ደግሞ ኤንዛይም 2 አክት አድርጎ ወደ ኢንተርሚዲየት 3 ፕሮዳክት ቢሰጥ ኢንተርሚዲየት 3 ደግሞ ኤንዛይም 3 አክት አድርጎበት ፕሮዳክት ፋይናል ፕሮዳክት ይኖራል አይደለ? ስለዚህ እንደዚህ እያለ በእነዚህ ፓዝዌዎች ውስጥ የሚመረቱ ምርቶች አሉ ኤንድ ፋይናሊ የሚገኝ ፕሮዳክት አለ። ኦኬ ሶ ያ ፕሮዳክት እየተከማቸ በመጣ ቁጥርና ከበቂ በላይ ሲሆን this end product ይመጣና የመጀመሪያው ኤንዛይም ጋር በመሄድ ምን ያደርገዋል? ያ ኤንዛይም ስራውን እንዲያቆም ያደርገዋል ማለት ነው። so it inhibits the enzyme activity. okay so ህዋስ ነው ያ ኤንዛይም ያለበት ህዋስ የኤንዛይሙን አክቲቪቲ የሚቆጣጠርበት ዘዴው ነው ይሄ። so in feedback inhibition በዚህ በፊድባክ ኢንሂቢሽን በምንለው ነገር ላይ ምንድነው የሚከሰተው ማለት ነው? the end product binds to the allosteric site of the enzyme and changes the structure of the active site. ይሄድና ኤንዛይም 1 ሰብስትሬት መጣ አታች ያደረገበት። ኦኬ ከዛ በኋላ ኢንተርሚዲየት ሰብስትሬት ተፈጠረ። ያንን ደግሞ ኤንዛይም 2 አክት ያደረገበት። ከዛ ኢንተርሚዲየት ሰብስትሬት ቢ ተፈጠረ።
ያንን ደግሞ ኤንዛይምስ ሪአክት ያደርግበትና ኤንድ ፕሮዳክት ይመጣል አይደለ? ሶ ፊድባክ የምንለው እዚህ መጨረሻ ላይ የተፈጠረው ኤንድ ፕሮዳክት መልሶ የመጀመሪያው ኤንዛይም አሎስትሪክ ሳይቱ ጋር ኦኬ አክቲቭ ሳይቱ ጋር ሳይሆን አሎስትሪክ ሳይቱ ጋር ሄዶ ባይንድ በማድረግ የኤንዛይሙን ምን ያደርጋል? አክቲቪቲ ይቀንሳል ማለት ነው፣ ወይም ደግሞ ብሎክ ያደርገዋል። ሄዶ አሎስትሪክ ሳይት ጋር ባይንድ ሲያደርግ የኤንዛይሙን ሼፕ ይቀይራል። ኤንዛይሙ ከሚመጣው ሰብስትሬት ጋር ምን መሆን አይችልም? ባይንድ ማድረግ አይችልም ማለት ነው። ከዚ መጥቶ ኢንሂቢት ስላደረገውና ቅርጹን ስለቀየረ ማለት ነው። ሶ በዚህ መልኩ እየተመረተ ያለው ፕሮዳክት በበቂ ሁኔታ አለ፣ አቁም እነዚህን ኢንተርሚዲየቶች የሚፈጥር ስራን መስራት ብለው ኢንሂቢት ያደርጉታል ማለት ነው። ሶ this is what we call feedback inhibition. So this prevents the enzyme to perform its activity ማለት ነው። ሶ በዚህ መልኩ በፊድባክ ኢንሂቢሽን the end product የኤንዛይሙን አክቲቪቲ እንዲያቆም ሊያግደው ይችላል ማለት ነው። So due to the feedback inhibition, a cell is able to know whether the amount of a product is enough for its subsistence or not ማለት ነው። ስለዚህ በዚህ በፊድባክ ኢንሂቢሽን ምክንያት አንድ ህዋስ በህዋስ ውስጥ እየተፈጠረ ያለው የፕሮዳክት አማውንት በቂ መሆኑን በህይወት ለመቆየት የሚያስችል መሆኑን ለይቶ ማወቅ ይችላል ማለት ነው። አንድ ምሳሌ ማየት የምንችለው is the drug ቲፕራንቪር ነው። ይሄ ቲፕራንቪር የምንለው መድኃኒት ምንን ለማከም የሚወሰድ መድኃኒት ነው? It's used to treat HIV blocks the activity of the viral genome enzyme to make more copies as reversible inhibitor ማለት ነው። የኤችአይቪ ቫይረስ ውስጥ የሚገኝ ኤንዛይምን ብሎክ ለማድረግ ኢንሂቢት ለማድረግ ስራውን እንዲያቆም የሚያደርግ መድኃኒት ነው። ሶ ይሄ መድኃኒት አንድ ኤችአይቪ በሽተኛ ሰው ሲወስደው ምንድነው የሚያደርገው? ቫይረስ እንደምናውቀው የሰው የህዋሳት ውስጥ በመግባት ነው ሪፕሮዲስ የሚያደርገው፣ ጂኖን ኮፒ የሚያደርገው ማለት ነው እና የሚባዛው። ስለዚህ ያንን ኮፒ የሚያደርግ የጂኖምን ኮፒ የሚያደርገው ኤንዛይሙ ስራው ስለሚቆም ሞር ኮፒስ መሰራት አይችልም ማለት ነው፣ መባዛት አይችልም ማለት ነው ያ ቫይረስ። ነገር ግን ኢትስ ሪቨርሲብል ኢንሂቢተር ሰው የኤችአይቪ ፖዚቲቭ የሆነው ሰው በተከታታይ መድኃኒቱን ካልወሰደ ሪቨርሲብል ኢንሂቢተር ስለሆነ ሙሉ በሙሉ በዘላቂነት የሚጠበቅና ብሎክ የሚያደርገው ስላልሆነ ተመልሶ ዲታች ሊያደርግ ወይም ደግሞ ሊነጠል ስለሚችል ከዛ ኤንዛይም በተከታታይነት መወሰድ የሚያስፈልገው ለዛ ነው ማለት ነው። ሶ ኢትስ ሪቨርሲብል ኢንሂቢተር ለጊዜው ግን ያንን ኤንዛይም ላይ አታች በማድረግ ቫይረሱ እንዳይባዛ የሚያግድ አንዱ የሪቨርሲብል ኢንሂቢተርስ ኤግዛምፕል ነው ብለን መውሰድ እንችላለን ማለት ነው this drug። አሁን ደግሞ ላብ አክቲቪቲ 3.8ን እንስራ። ሶ ይሄ አክቲቪቲ again it's used to test the function of enzyme ኤንዛይሞች እንዴት ለሙቀት ሴንሲቲቭ እንደሆኑ እና ስራቸው ሊረበሽ እንደሚችል የምናይበት አክቲቪቲ ነው የሚሆነው። የሚያስፈልገን ማቴሪያልስ ሃይድሮጅን ፐሮክሳይድ ያስፈልገናል፣ ፖቴቶ ድንች፣ ናይፍ ቢላ እና ኩኪንግ ዩቴንሲልስ የማብሰያ እቃ ያስፈልገናል። then ፕሮሲጀሩ ምን ይለናል? take 2 slices of potatoes, boil hard 1 slice and leave the raw the other side ይለናል። በቢላ ያለንን ድንችን ቆርጥና ግማሹን ውሃ ውስጥ እናፈላዋለን። የተተከተከ ውሃ ውስጥ እናፈላዋለን፣ ወይም ደግሞ ውሃ ውስጥ ከከተትነው በኋላ ውሃውን እናፈላለን። ሌላኛውን ደግሞ ምንም ሳናሞቀው እንተዋለን ማለት ነው። ከዛ በኋላ ምን እናደርጋለን? we drop hydrogen peroxide on the boiled and raw potato slice። እዛ እዚህ አፍልተን ያወጣነው ድንች ላይ ሃይድሮጅን ፐሮክሳይድ እንጨምራለን። እንዲሁም ደግሞ ምንም ያልበሰለ ደግሞ ጥሬ ድንቹ ላይም እናደርጋለን ማለት ነው። ከዛ በኋላ ምን እናደርጋለን? we observe and compare the enzyme reaction of both potato slice ማለት ነው። ከዛ ምን አይነት ለውጥ እንዳየን ጥሬ ድንቹ ላይ እና በስሎ የወጣው ድንች ላይ ሃይድሮጅን ፐሮክሳይድ ሲጨመርበት የሚያሳዩትን ልዩነት ምልከታ እናካሄዳለን ማለት ነው፣ እንመለከታለን። ሶ ምልከታውን ካካሄድን በኋላ የእነዚህን አሰስመንት ጥያቄዎች እንመልሳለን። አንደኛ identify reaction difference between the boiled and the raw potato slice በበሰለው ድንችና በጥሬው ድንች መካከል የተፈጠረውን የአጸግብሮት አይነት እንለያለን። ሁለተኛ ደግሞ which of the potato slice is enzyme denatured የትኛው የድንች ቁራጭ ላይ ነው በድንች ውስጥ ያለው ኤንዛይም ዲኔቸርድ የሆነው ወይም ቅርጹን ያጣው። ሶስተኛ ደግሞ did high temperature affect the activity of enzyme ከፍተኛ የሆነ ሙቀት መጠን
ኢንዛይሞችን አክቲቪቲ ላይ ተጽዕኖ ያደርጋል የሚለውን ነገር እንመልሳለን። ሶ የመጀመሪያ አሰስመንት ጥያቄ ስንመልስ the raw potato produced bubbles due to enzyme activity አለ። የፈላ ውሃ ውስጥ ያልተንተከተከው ድንች ቁራጭ አረፋ ያሳየን ሃይድሮጅን ፐሮክሳይድን ስንጨምርበት። ነገር ግን when the boiled potato produced no bubbles because its enzyme were destroyed by heat ነገር ግን ተንተክትኮ ወይም ደግሞ በውሃ በሙቀት ውስጥ ፈልቶ የወጣው ድንች ምንም አይነት አረፋ አያሳይም። ምክንያቱም ሃይድሮጅን ፐሮክሳይዱ ጋር ምንም አይነት አጸግብሮት እየፈጸመ ስላልሆነ ኮዝ በፖቴቶ ውስጥ የሚገኘው ኤንዛይም በከፍተኛ ሙቀት ምክንያት ዲኔቸር አድርጓል፣ ዲስትሮይድ ሆኗል፣ ጠፍቷል ማለት ነው። ስለዚህ ምንም አይነት ሪያክሽን ሀፕን ስለማያደርግ እዚህ ላይ በብል አናይም። ነገር ግን ሮው ፖቴቶ ላይ ሙቀት ውስጥ ያልገባው ጥሬ ድንቹ ላይ ግን አረፋ ፎርም ሲያደርግ እናያለን ቢኮዝ ኦፍ ዘ ኤንዛይማቲክ አክቲቪቲ። ሶ ኢን ዊች ኦፍ ዘ ፖቴቶ ስላይስ አር ኤንዛይምስ ዲኔቸርድ ለሚለው ደግሞ ጥያቄ ቦይልድ ፖቴቶ አይደለ የፈላው ድንች የፈላው ውሃ ውስጥ የነበረው ድንች ዲኔቸርድ አድርጓል። ኦኬ ኖርማሊ ፖቴቶ ውስጥ የምናገኘው ካታሌዝ የምንለው ኤንዛይም ዲኔቸር ስላደረገ ነው ሃይድሮጅን ፐሮክሳይድ ላይ ሲጨመር ምንም አይነት በብል ማናየው፣ ምንም አይነት ሪያክሽን ፎርም ሲያደርግ ማናየው። ሶ ለሶስተኛ ጥያቄ ዲድ ሃይ ቴምፕሬቸር አፌክት አክቲቪቲ ኦፍ ኤንዛይምስ? አዎ አይደለ በዚህ ቪዲዮ መጀመሪያ ላይ ያየነው ነገር ነው። አንድ ኤንዛይም ከኦፕቲማል ቴምፕሬቸሩ በላይም በታችም ከሆነ ዲኔቸር ሊያደርግ እንደሚችል፣ ስለዚህ በከፍተኛ ሙቀት መጠን ውስጥ ማለፉ ያድንች በውስጡ ያለው ኤንዛይም ዲኔቸር እንዲሆን አድርጓል ማለት ነው። ሶ the high temperature destroyed or denatured the enzyme structure making it inactive ማለት ነው። ስለዚህ የኤንዛይሙ መዋቅር ዲኔቸርድ ከሆነና ቅርጹ ከተበላሸ ሰብስትሬት መቶ ባንድ አያረግም there will not be product, that's why inactive የሚሆነው ማለት ነው። so the enzyme in potato which is the catalase enzyme could no longer break down hydrogen peroxide into water and oxygen ማለት ነው። ስለዚህ ሃይድሮጅን ፐሮክሳይድን ወደ ዋተር እና ወደ ኦክሲጅን ካታላይዝ ማድረግ አይችልም፣ እንዲነጣጠሉ ማድረግ አይችልም ማለት ነው። which this catalase enzyme ማለት ነው። ይህ የሆነበት ምክንያት ደግሞ ለምንድነው? በሙቀት ምክንያት ዲኔቸርድ ስለሆነ። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ደግሞ 3.8 ስለ ኤንዛይም ካይኔቲክስ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ ያልኩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።